አስደናቂው የስዋስቲካ መስቀል። አስደናቂው የስዋስቲካ መስቀል ሚስጥራዊ ኮድ ሲፈታ። ስዋስቲካ ስዕለ ኪሩብ፣ የኪሩቤል ሰረገላ። እግሮቹ በቀኝ ማዕዘኖች የታጠፈ እኩል መስቀል፣ የሚወዛወዙ ክንዶች ወይም የኤል ቅርጾች ንድፍ በሂንዱይዝም በጃይኒዝም እና በቡድሂዝም ለዘመናት ቅዱስ ምልክት ነው እና በእርግጥ ስዋስቲካ ወይም የተሰቀለው መስቀል እንዲሁም የሶስተኛው ራይክ አዛዥና አሰቃቂ ትዝታዎችን የሚያካትት የጥላቻ ምልክት ነው። ምልክቱ በክፎች ተጠልፎ የናዚ ምልክት እንዲሆንና ታላቅ ሚስጥራዊ ምልክቱ እንዲጠፋ በመጥፎ እንዲነሳ ከቅርብ ጊዜ ወዲህ ከሆሎኮስት ጭፍጨፋ በኋላ የዘር ማጥፋትና የዘር ጥላቻ ጋር የተያያዘ ሆነ። ስዋስቲካ ረጅምና ውስብስብ ታሪክ አለው። ከናዚ ጀርመን ጋር ካለው ግንኙነት በጣም የቆየ ከቅድመ ታሪክ ጊዜ ጀምሮ። አርማው የደህንነትና ረጅም ዕድሜ ምልክት ሲሆን ከጥንት ክርስቲያኖች መቃብር እስከ ሮማ ካታኮምብ እና የላሊበላ ውቅር አብያተ ክርስቲያናት እስከ ኮርዶባ ካቴድራል ድረስ በሁሉም ቦታ ተገኝቷል። ይህ ሐሳብ ለመጀመሪያ ጊዜ ጥቅም ላይ የዋለው ከ7000 ዓመታት በፊት ነው። ምናልባትም የፀሐይን በሰማይ አምላክ ይወክል ነበር ይባላል። ስዋስቲካ የሚለው ቃል የመጣው ከሳንስክሪት ስሮች ሱ ወይም ደግሞ ጥሩ እና አስቲ ማለትም ማሸነፍ ሲሆን ትርጉሙ ደህንነት፣ ብልጽግና ወይም መልካም ዕድል ነው እና በሂንዱ ቅዱሳት መጻሕፍት እጅግ ጥንታዊ በሆነው በሪግ ቬዴ ጸሎቶች ውስጥ ጥቅም ላይ ውሏል። በሂንዱ ፍልስፍና በአራት የሚከፈሉ የተለያዩ ነገሮችን ይወክላል ይባላል። አራቱ ዩጋስ ወይም ሳይክሊካል ጊዜያት፣ አራቱ የህይወት ምንጮች፣ አራቱ የህይወት ደረጃዎች፣ አራቱ ቬዳዎችን ይወክላል። በቡድሂዝም በጃፓን ማንጂ ተብሎ በሚታወቀው አርማው የቡድሃን ፈለግ ያመለክታል። በህንድ ውስጥ የሰዓት አቅጣጫ ያለው የፀሐይ አምላክ ምልክት ነው እና ጥሩ ምልክት ብዙውን ጊዜ በቱርሜሪክ ተቀባ። በመግቢያው ላይና በሱቅ በሮች ላይ እንደየ እንኳን ደህና መጣችሁ ምልክት ወይም በተሽከርካሪዎች በሃይማኖታዊ ቅዱሳን ጽሑፎች እና በደብዳቤዎች ላይ ይታያል። በሰርግና በሌሎች በዓላት አዲስ ቤት ለመቀደስ እና በበጀት ዓመቱ መጀመሪያ ላይ የሂሳብ ደብተሮችን ሲከፍት ወይም አዲስ ሥራ ሲጀመር ይህን ምልክት ይታያል። ስዋስቲካ በቬዲክ ሂሳብ ውስጥ ጥቅም ላይ የሚውል ባለ አራት አቅጣጫ ኪዩብ ነው እና በህንድ ፍልስፍና እንዲሁም በቀደምት ኃያላን ኢትዮጵያውያን የኃይል ምንጭ ነው ይባልለታል። የተለያዩ ስልጣኔዎች ምልክቱ በተዘረጉ እጆች፣ በአራት ወቅቶች፣ በአራት አቅጣጫዎች ወይም በሁሉም አቅጣጫዎች ከሚሰራጭ ብርሃን ጋር ያያይዙታል። በ19ኛው ክፍለ ዘመን ስዋስቲካ የመጀመሪያው የታወቀ ምልክትና ፍልሰቶቹ ቶማስ ዊልሰን ስዋስቲካ በጥንታዊ ዓለም እንዴት እንደተገኘ ከሽፋንና ከጋሻ እስከ ጌጣጌጥ ድረስ ያለውን ነገር ዘግቧል። አንዳንዶቹ ቅርጹ በጥንታዊ ኮሜት ተመስጦ ነበር ብለው ያምናሉ። የጥንት ግሪኮች ድስትና የአበባ ማስቀመጫዎችን ለማስጌጥ የስዋስቲካ ዘይቤዎችን ይጠቀሙ ነበር። የጥንት ድሩይድስ እና ኬልቶችም የተቀደሰ ምልክት ይጠቀሙ ነበር እና በኖርስ አፈ ታሪክ ውስጥ ስዋስቲካ የቶርን መዶሻ ይወክላል። በሃያኛው ክፍለ ዘመን መጀመሪያ ላይ ስዋስቲካ በአውሮፓ ውስጥ የመልካም ዕድል ምልክት ሆኖ በሰፊው ጥቅም ላይ ውሏል። በጨርቃጨርቅና በስነ ሕንፃ ውስጥ የተጠላለፉ ስዋስቲካዎች ጥቅም ላይ ውለው ነበር። ምልክቱ ሂትለር ከመላመዱ በፊት በብዙ መልኩ ጥቅም ላይ ውሏል። የመልካም ዕድል፣ የመራባት፣ የደስታ፣ የፀሐይ ምልክት ነው። እናም ከብራንድ ወይም ከአርማ ጋር ጥቅም ላይ ውሏል ይላል። በሃያኛው መቶ ክፍለ ዘመን መጀመሪያ ላይ ስዋስቲካ በማስታወቂያ በስነ ሕንፃና በጌጣጌጥ ውስጥ ተጠቅመውታል። አዶልፍ ሂትለር አዲስ ለጀመረው ፓርቲ ምልክት ሲፈልግ ሃከን ክራውዝ ተጠቀመ። ስዋስቲካውን ወደ ቀኝ በማዞር አራቱን ነጥቦቹን አስቀርቷል። ይህንንም በ1920 የፓርቲው አርማ አድርጎ ተቀበለው። የሂትለር የፕሮፓጋንዳ ሚኒስቴር ጆሴፍ ጎብልስ በግንቦት 1933 ያልተፈቀደ የንግድ መስቀሉን መጠቀም የሚከለክል ሕግ አወጣ። ሂትለር
ምልክቱን መውሰዱ መነሻው ጀርመኖች በቋንቋቸውና በሳንስክሪት መካከል ያለውን ተመሳሳይነት በማግኘታቸውና ህንዶችና ጀርመኖች ከአንድ ንጹህ የአርያን የዘር ግንድና የዘር ሐረግ የተገኙ ናቸው የሚል ድምዳሜ ላይ በመድረስ ለሺህ ዘመናት ይዞት የመጣውን እውነትና ሚስጥራዊ መልእክት በሴራ ተጠቅሞታል። ጀርመናዊው አርኪኦሎጂስት ሄንሪክ ሽልማን በ1871 በጥንቷ ትሮይ ቦታ ላይ 1800 የተሰቀሉ የሸክላ ስብርባሪዎች ላይ የተሰቀለውን መስቀል በጀርመን ታሪክ ከተገኙት ቅርሶች ጋር ተመሳሳይነት ባለው ሰፊ ቁፋሯቸውን አግኝተዋል። የጉንዶሊን ሌክ አንትሮፖሎጂስት ይህ ለዘር ቀጣይነትና የጣቢያው ነዋሪዎች አርያን እንደነበሩ የሚያሳይ ማስረጃዎች ሆኖ በናዚዎች ታይቷል። እርግጥ ነው የባህል አግባብነት አብዛኛውን ጊዜ የመጀመሪያውን ባህል ይጎዳል። ጀርመናዊው ምስራቃዊው ማክስ ሙለር ለሽልማን ጻፈና በአዶዎች ላይ ስዋስቲካ የሚለውን ቃል እንዳይጠቀም አስጠንቅቆታል። ስዋስቲካ የህንድ ምንጭ ቃል ነው እና በህንድ ውስጥ የራሱ ታሪክና ትክክለኛ ትርጉም አለው። ስሞችን ማስተላለፍ ፈተናው ትልቅ እንደሆነ አውቃለሁ። እኛ የምናውቃቸው ከኛ በፊት ለሚመጡ ተመሳሳይ ነገሮች እንዲህ ያሉ መስቀሎች በተለያዩ የዓለም ክፍሎች መከሰታቸው የጋራ መነሻን ሊያመለክት ወይም ላያሳይ ይችላል። ነገር ግን ይህ የስዋስቲካ መስቀል በኢትዮጵያውያን ዘንድ እጅግ ትርጉም ኖሮት ሚስጥራዊ ኮድን እንደያዘ ቅዱስ ላሊበላን ጨምሮ የተለያዩ ጥንታዊ ገዳማት ላይ ተቀምጧል ይላሉ የታሪክ ሊቃውንት። አንዳንዶቹ ይህ ምልክቱ ከግሪክ በግብጽ በኩል ወደ ኢትዮጵያ ደርሷል ሲሉ፣ ሌሎቹ ደግሞ መነሻው ከኢትዮጵያ ሆኖ ግሪክ ደርሷል ይላሉ። ግሪኮች ራሳቸው ምልክቱን ከአርሜኒያ ወርሰዋል። በአርሜኒያ ጥንታዊ የዘላለምና የዘላለም ብርሃን ምልክት ማለትም እግዚአብሔር ነበር። ስለዚህ ከሰለሞናዊው ስርወ መንግስት ዘራቸው የሚመዘዘው የዛጉዌ ስርወ መንግስት ማለትም ቅዱስ ላሊበላ በመስኮቱ ላይ አስቀምጠውታል በማለት ዘላለማዊ ግንኙነት ወይም ከእግዚአብሔር ጋር ግንኙነት ነበራቸው ለማለት መስኮቱ ክፍት ሆኖ በመስቀለኛው ቅርጽ አንጸውታል። እንደ ትርጓሜው መሰረት የአንድ ካሬ ትክክለኛ ማዕዘኖች ማለት እውነት፣ ጽድቅና ቂም ማለት ነው እና እነሱ ከአራቱ 90 ዲግሪ ጋር እኩል ናቸው እና ሲደመር ከ360 ዲግሪ ሙሉ ክበብ ጋር እኩል ይሆናል ማለት ነው። ይህም የፈጣሪ ኩላዊነትን የሚገልጥ ነው ይባላል። ይህም የመስቀል ቅርጽ በጥንት ኢትዮጵያውያን የኪነ ሕንጻና የቅርጻ ቅርጽ ሥራ ላይ በስፋት መገኘቱን ምስጢራዊ መልእክቱ ምን ይሆን የሚለው አነጋጋሪ ሐሳቦች ይነሱበታል። በተለይ በላሊበላ ውቅር አብያተ ክርስቲያናት ላይ የሚገኘው ይህ የስዋስቲካ መስቀል ቅርጽ የሰማይ የኮንስታሌሽንን አወቃቀር መሰረት ያደረገ ምስጢራዊ መልእክትን ለሚያስተውሉ ትውልዶች እያስተላለፈ ከዚህ ዘመን የደረሰ አስደናቂ ኮዳዊ አወቃቀር ነው። ታዲያ የስዋስቲካ ምስል እጅግ በሚያሳዝን መልኩ ጥሩ የሆነ ትርጓሜ ከነበረው በኋላ ግን ለመጥፎ አገልግሎት በመዋሉ ስሙ ከጎደፉ ምስሎች ውስጥ አንዱና ዋነኛው ነው። ይህ ቅርጽ ምንጩ በህንድ እንደሆነ የሚነገርለት ሲሆን ስሙም በእጅግ ጥንታዊው ሳንስክሪት ቋንቋ ውስጥ ከሚገኝ ስዋስቲ ከሚል ስርወ ቃል የተገኘ ነው። ትርጉሙም ጥሩ፣ መልካም፣ እነሆ ማለት ነው። ይህ ምልክትም በዓለም ላይ በብዙ ቦታዎች ላይ የሚገኝ ሲሆን በአጠቃላይ የጥሩ ነገር ምሳሌ ሆኖ ቆይቷል። ይህ ቅርጽ በክርስትናም ውስጥ አገልግሎት ሰጥቷል። በክርስትና መንፈሳዊ እንቅስቃሴን፣ የመንፈስ ቅዱስን መውረድና በአጠቃላይ መንፈሳዊነትን ይጠቁማል። ከዚህ በተጨማሪም ባለመንጠቆ መስቀልን ይጠቁማል። የመንጠቆ መኖርም ክርስቶስ በሞት ላይ ድል መቀዳጀቱን የሚያመሰጥር ሲሆን በተለያዩ አብያተ ክርስቲያናትም ይገኛል። አንዳንዶች በ12ኛው መቶ ክፍለ ዘመን የተገኙና ይህንን መስቀል የያዙ አብያተ ክርስቲያኖች መኖራቸውን ይናገራሉ። በላሊበላም ይህ መስቀል በመስኮቶች ላይ ይታያል። ላሊበላ በአይነታቸው ለየት ያሉ በሰው እጅ ሳይሆን በመላእክት እጅ የታነጹ የሚመስሉ ድንቅዬ አብያተ ክርስቲያናትን ከአንድ ዓለት ከ1120 እስከ 1197 ዓ.ም
ኢትዮጵያዊ ንጉሥ ቅዱስ ላሊበላ በጥበባቸውም ሆነ በውበታቸው የዓለምን ቀልብ የሳቡ ድንቅ አብያተ ክርስቲያናትን ፈልፍለዋል። እነዚህ አብያተ ክርስቲያናት በእግዚአብሔር መልካም ፈቃድ በንጉሡ ታዛዥነት በኢትዮጵያውያን ድንቅ የከበሩ የጥበብ እጆች ተውበው ተፈልፍለው ታንጸው እስከ ዛሬ ድረስ የኢትዮጵያውያን ኩራትና ውበት ድምቀትም ጭምር ሆነዋል። ስለ እነዚህ አብያተ ክርስቲያናት መናገር እጅግ ጥልቅ ነው። የአሰራራቸው ጥበብ በዛ ቴክኖሎጂ ባልነበረበት ዘመን አንዳች መለኮታዊ ኃይል የተጨመረበት እንጂ የሰው እጅ የሰራው አይመስልም። ከ1512 እስከ 1518 ኢትዮጵያን የጎበኘው የፖርቹጋሉ ቄስ ፍራንሲስኮ አልቫሬዝ ላሊበላን የጎበኘ የመጀመሪያው አውሮፓዊ እንዲህ ብሎ ነበር። ስለ ላሊበላ ፍልፍል አብያተ ክርስቲያናት ሥራዎች ብዙ ብጽፍ የሚያምነኝ ሰው መኖሩ በጣም ያሳስበኛል፣ ያስጨንቀኛል። እስካሁን ያልኩትንም እንኳ ቢሆን ውሸት ነው የሚሉኝ። ነገር ግን የጻፍኩት በሙሉ እውነት ለመሆኑ በኃያሉ እግዚአብሔር እምላለሁ። እንዲያውም ከዚህ በላይ ማለት ይቻላል። ሆኖም በቀጣፊነት ስሜ እንደማይነሳ ተስፋ አድርጋለሁ በማለት ነበር በአድናቆት የተናገሩት። የቅዱስ ላሊበላ ፍልፍል አብያተ ክርስቲያናት አቀማመጥ ከታች በምስሉ እንደምንመለከተው ያለ ሲሆን የአብያተ ክርስቲያናቱ መጠሪያ ስም ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ ደናግል፣ ቤተ መስቀል፣ ቤተ ደብረ ሲና፣ ቤተ ጎለጎታ፣ ቤተ አማኑኤል፣ ቤተ አባ ሊባኖስ፣ ቤተ መርቆሬዎስ፣ ቤተ ገብርኤል ወሩፋኤል፣ ቤተ ጊዮርጊስ ናቸው። ቅዱስ ላሊበላ እነዚህን አብያተ ክርስቲያናት ከማነጻቸው በፊት እንደ ሐዋርያው ቅዱስ ጳውሎስ በኪሩቤል አማካኝነት ሰማያዊውን ምስጢር ተመልክተው እንደመጡ ገድላቸውና የተለያዩ ቅዱሳት መጻሕፍት ይናገራሉ። ቅዱስ ላሊበላም በሰማይ ያዩትን ምስጢር በቤተ መቅደሶቹ ላይ ቀርጸው ለማስቀረት ሞክረዋል። ከነዚህም ውስጥ ቶመስቀል፣ ስዕለ ኪሩብ፣ ባለ 8ና 6 ጎን ኮከብ የመሳሰሉት ናቸው። በዋነኛነት በቤተ ማርያም ላይ በሰፊው ተቀርጾ የምናየው ግን ስዕለ ኪሩብን ነው። ይህን ምልክት ላሊበላ ከኪሩብ ሰረገላ ጠልሰም አድርጎ የወሰደው ነው። የኪሩብ ሰረገላ ማለት ቅዱስ ላሊበላ ከላይ እንደጠቀስነው ወደ ሰማይ በመነጠቅ የሰማይ ምስጢርና ጥበብን ተመልክቶ የመጣ ነው። ታዲያ ወደ ሰማይ ሲነጠቅ በኪሩብ ነገድ ሰረገላ ተጭኖ ስለነበርና ይህ የኪሩብ ሰረገላ ቅርጽ ደግሞ አሁን በላሊበላ ላይ ተቀርጾ የምንመለከተው ነው። ላሊበላ ከሰማይ ጥበብን ተምሮ ሲመለስ የተመለከተውን የኪሩቤል ሰረገላ በአብያተ ክርስቲያናቱ ላይ በመቅረጽ ለታሪክነት አስቀምጦታል። ናዚም ከዚህ ታሪክ በመውሰድ አስቀድሞ ለእግዚአብሔር ሰራዊቶች ምልክት ሰረገላ የሆነውን ለወታደሮቹ ምልክትና መለያ አድርጎ ተጠቅሞታል። ነገር ግን አንዳንድ ሰዎች በወቅቱ አዶልፍ ሂትለር ከምስጢር ማህበራት ጋር ግንኙነት እንደነበረው ስለሚወራ ይህን ምልክት ከምስጢር ማህበራት ጋር በማገናኘት የኢሉሚናቲ ምልክት ነው የሚል የወረደና የማይገናኝ ትርጉምን ሲሰጡት ይስተዋላል። ነገር ግን ቅዱስ ላሊበላ ይህን ምልክት በአብያተ ክርስቲያናቱ ላይ ቀርጾ ያስቀራቸው አዶልፍ ሂትለርም ሆነ ናዚ ፓርቲ ከመመስረቱ በፊት ነበረ። ይህን አለማስተዋላችንና ታሪክ አለማጥናታችንን ወደ ተሳሳተ እርምጃ ወስዶናል። የናዚ ፓርቲም ይህን ምልክት ለወታደሮቹ ሆነ ለፓርቲው አርማ ሲያደርገው የራሱ የሆነ ትርጉም ሳይሰጥና ታሪክ ሳያዛባ ከኪሩቤል እንደወሰደው የታመነ ነው። የአባቶቻችን የነ ቅዱስ ላሊበላ ረድኤት በረከት ከሁላችን ጋር ይሁን። የኢትዮጵያን ገናናነት ይመልስልን የነሱ ቃል ኪዳን። የነናኩቶ ለአብ ቃል ኪዳን የነናኩቶ ለአብ አምላክ የኢትዮጵያን ትንሣኤ ያሳየን።